ውጊያን ለዘመናት ታውቁታላችሁ። ጦርነቱ በቃን። ጠቅላይ ሚኒስትሩ በጎጃም ያሰሙት ተማጽኖ ነው፣ እንመለከተዋለን። 1.4 ቢሊዮን ብር የወጣበት የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ፣ የተወለዱባትን ከተማ አውሮፕላን ማረፊያ ያጎናጸፉት ታሪካዊ የአቪዬሽን ሰው ጉዳይም ትኩረታችን ነው። ጄኔራሉ የፋኖን ካምፕ ኤርፖርት አድርገነዋል ሲሉ አነጋጋሪ መረጃ አጋርተዋል። እንደዚሁም ታላቁ የኳታር መሪ ህልፈትና የጠቅላይ ሚኒስትር አብይ ሐዘን መግለጫም የሚዳሰስ ይሆናል። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ተጀመረ። ቀደም ሲል የጠቀስናቸውንና ሌሎችንም ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ውጊያን ለዘመናት ታውቁታላችሁ። ጦርነቱ በቃን። የጠቅላይ ሚኒስትሩ በጎጃም ያሰሙት ተማጽኖ። የምስራቅ ጎጃም ዞን ማዕከል በሆነችው ደብረ ማርቆስ ከዓመታት ጥያቄ በኋላ የአውሮፕላን ማረፊያው ታድሶ አገልግሎት ሲጀምር ተገኝተው የነበሩት ጠቅላይ ሚኒስትር አብይ በክልሉ በተለይም በአካባቢው ስላለው የጸጥታ ቀውስ ተናግረው ነበረ። ጠቅላይ ሚኒስትሩ የጎጃም አካባቢ ሕዝብ ጦርነት አዲሱ አይደለም ሲሉ ተደምጠዋል። ከአፄ ዮሐንስ ዘመን ጀምሮ የደረሰበትን በጣሊያን ጊዜም ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ አይደለም ሲሉ ነው ያስታወሱት። በየዘመናቱም ሞት፣ ኪሳራና ድቀት እንጂ ጥቅም አልተገኘበትም በማለት አሁን ሊበቃን ይገባል፣ ያንን በጋራ መወሰን አለብንም ሲሉ ገልጸዋል። የምናየውን ትተን የምንሰማውን የማይጨበጠውን ብቻ እየተከተልን ብንለያይ ኪሳራው የበዛ ነው ብለዋል ጠቅላይ ሚኒስትሩ። ከደብረ ማርቆስ ደጀን በመኪና መንቀሳቀስ እጅግ እየከበደ መምጣቱን የጠቆሙት አብይ በአባይ ሸለቆ አካባቢ ጎሐጽዮን ላይ መሽጎ ወደ አዲስ አበባ አላስገባ ያለውን ሽፍታ በጋራ እንዳንፋለም እንቅፋት ሆኖብናል ሲሉም ከሰዋል። አንዱን ሽፍታ እንዳናጠፋ በሰፈር በቀያችን ሌላ ሽፍታ በቅሏል ሲሉም ነው የተደመጡት። ሽፍታ ሲሉ የጠሩት ፋኖ ሸኔን በትብብር ለማጥፋትም እንቅፋት ሆኖብናል በማለት ገልጸዋል። ከዚሁ ጋር በተያያዘ የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ተመርቋል። ለ30 ዓመታት ተቋርጦ የነበረው የደብረ ማርቆስ አውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ከተገነባ በኋላ ትላንት ሐምሌ 5 2018 ዓ.ም በጠቅላይ ሚኒስትር አብይ በይፋ ተመርቋል። አውሮፕላን ማረፊያው በ2400 ሜትር ርዝመትና 30 ሜትር ስፋት ላይ የተገነባ ሲሆን እንደ ኪው 400 እና ቦይንግ 737 ያሉ ግዙፍ የህዝብና የጭነት አውሮፕላኖችንም ማሳረፍ ይችላል። በቀን እስከ 3 በረራ ምልልስም እየተደረገበት ይገኛል ተብሏል። በአውሮፕላን ማረፊያው ምርቃት ወቅት ታዲያ ጠቅላይ ሚኒስትር አብይ አህመድ ባሰሙት ንግግር አውሮፕላን ማረፊያው የአካባቢውን የንግድ፣ የኢንቨስትመንት፣ የቱሪዝም እንቅስቃሴ እንደሚያነቃቁ አመልክተዋል። ጠቅላይ ሚኒስትሩ በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻገርም ያለውን ሽፍታ በጋራ ሆነን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱም ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ነው ሲሉ ገልጸዋል። የመከፋፈልን አደገኛነት በተመለከተም አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የእኛ ቀይና የእነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም ብለዋል። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው ሲሉ ገልጸው የሚሻለውና የሚበጀው የሚያለያየን ነገር እየተወያዩ ጥቃቅን ነገርን እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበጃል። ከዚህ ውጭ ያለው አማራጭ ሀገራችንንም ህዝባችንንም ይጎዳል ብለዋል። ዛሬ ይሄ የአየር መንገድ ተመርቆ በቀን 3 ጊዜ የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የእነሱን ፕሮግራም የእነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ነው ሲሉ አክለዋል። መንግስታችን ከህዝባችን ጋር በመተባበር ሊወያዩም ሊነጋገሩ ለፈለጉ ለማንኛውም ሰዎች በሩ ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናደርግ። የማያግባቡን ጉዳዮች ካሉ በሰላማዊ
በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራንም አይጠቅምም፣ ጎጃምንም አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉ መልእክት አስተላልፈዋል። ጥንቅራችን እንደቀጠለ ነው። 1.4 ቢሊዮን ብር የወጣበት የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የተወለዱባትን ከተማ አውሮፕላን ማረፊያ ያጎናጸፉት ታሪካዊ የአቪዬሽን ሰው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ሲመረቅ ባደረጉት ንግግር የአየር መንገዱ የደብረ ማርቆስ ከተማ የበረራ አገልግሎት ታሪክ ከ50 ዓመታት በፊት እንደጀመረ አስታውሰዋል። ይሁን እንጂ የአየር መንገዱ ዳሽ 6 የተባሉትን አውሮፕላኖች ከአገልግሎት ውጭ ሲያደርግ በረራው ላለፉት 20 ዓመታት በላይ ተቋርጦ መቆየቱን ገልጸዋል። ለበረራው መቋረጡ ዋናው ምክንያት አየር መንገዱ ለሀገር ውስጥ በረራዎች የመደባቸው አውሮፕላኖች ትላልቅ በመሆናቸውና በጊዜው የነበረው ማኮብኮቢያ እነዚህን አውሮፕላኖች ማሳረፍ ባለመቻሉ እንደነበረ ዋና ስራ አስፈጻሚው አስረድተዋል። በዚህም የተነሳ የአካባቢው ማህበረሰብ ወደ አዲስ አበባም ለመጓዝ አድካሚ የሆነውን የአባይ ወንዝ ሸለቆን በማቋረጥ 300 ኪሎ ሜትር በመኪና መጓዝ ብቸኛ አማራጭ ሆኖ መቆየቱን የገለጹት አቶ መስፍን ለአካባቢው ነዋሪዎች ባስተላለፉት መልእክት ዛሬ አዲስ አበባ ወይም ባህር ዳር ከአንድ ሰዓት ባነሰ ጊዜ ውስጥ ደህንነቱና ምቾቱ በተጠበቀ የአየር ትራንስፖርት መጓዝ ችላችኋል፣ የዘመናት ጥያቄያችሁም መልስ አግኝቷል ብለዋል። ከጥቂት ሳምንታት በፊት ወደ ጣቢያው የሙከራ በረራ ሲጀመር በሳምንት 3 በረራዎች ብቻ ይበቃል የሚል ግምት የነበረ ቢሆንም በአሁኑ ሰዓት ግን ፍላጎቱ በከፍተኛ ሁኔታ ጨምሮ በቀን 3 እና በሳምንት 21 በረራዎች መድረሱን ይፋ አድርገዋል። ይህ እውነታ በአካባቢው ምን ያህል የታፈነ የአየር ትራንስፖርት ፍላጎት እንደነበር የሚያሳይ መሆኑን ጠቁመዋል። ግንባታው በተለያዩ ምክንያቶች ከ4 ዓመታት በላይ የወሰደ ሲሆን አጠቃላይ የወጣው ወጪም 1.4 ቢሊዮን ብር መሆኑን ይፋ አድርገዋል። የአውሮፕላን ማረፊያው አገልግሎት መጀመሩ ኢንቨስተሮችና ቱሪስቶች ወደ አካባቢው እንዲመጡ በማስቻል ለአካባቢው የኢኮኖሚና ማህበራዊ እድገት ከፍተኛ ሚና እንደሚኖረው ገልጸዋል። ዋና ስራ አስፈጻሚው የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ባለፉት 8 የለውጥ ዓመታት ተገንብተው አገልግሎት መስጠት ከጀመሩት የሀገር ውስጥ አውሮፕላን ማረፊያዎች 5ኛው እንደሆነና በኢትዮጵያ ደግሞ በአጠቃላይ ካሉት 25ኛው መሆኑን ጠቅሰዋል። በቀጣይ ግንባታቸው እየተጠናቀቀ ያለ 2 የአውሮፕላን ማረፊያዎች ወደ አገልግሎት እንደሚገቡ አብስረዋል። ወደ ጠቅላይ ሚኒስትሩ እንመለስ። አብይ የደብረ ማርቆስ አውሮፕላን ማረፊያ ለህዝብ ጥያቄዎች ምላሽ የሰጠ ለኢኮኖሚ እድገት አዲስ ምዕራፍ የከፈተ ነው ብለዋል። የደብረ ማርቆስና የአካባቢው ህዝብ ለዓመታት በጉጉት ሲጠብቀው የነበረውና ለ30 ዓመታት ያህል ተቋርጦ የነበረው የንጉሥ ተክለ ሃይማኖት የአውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎን የተገነባው የአውሮፕላን ማረፊያው ምርቃት ላይ ተገኝተው የነበሩ ጠቅላይ ሚኒስትር አብይ አህመድ እንደገለጹት ማረፊያው በ2400 ሜትር ርዝመትና በ30 ሜትር ስፋት ላይ የተገነባ ሲሆን እንደ ኪው 400ና ቦይንግ 737 ያሉ ግዙፍ የህዝብና የጭነት አውሮፕላኖችን ማሳረፍ የሚያስችል ከፍተኛ አቅም አለው። ጠቅላይ ሚኒስትሩ አያይዘውም የአውሮፕላን ማረፊያ ስራ መጀመሩ የአካባቢውን የንግድ የኢንቨስትመንትና የቱሪዝም እንቅስቃሴ በከፍተኛ ሁኔታ በማነቃቃት ለአካባቢውና ለመላው ሀገራችን የኢኮኖሚ እድገት አዲስ ምዕራፍ እንደሚከፍት አስታውቋል። መንግስት ፈተናዎችን ወደ ዕድል በመቀየር የህዝብን የልማት ጥያቄዎች ደረጃ በደረጃ ለመመለስ ቁርጠኛ ነው ያሉት አብይ የጀመሯቸውን ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቆ ለምርቃት ለማብቃት ያለውን ቁርጠኝነት በተግባር እያሳዩ እንደሚቀጥሉ አክለዋል። በምረቃ ስነ ስርዓቱ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የደብረ ማርቆስ ከተማ ነዋሪዎች ተገኝተዋል። ይህ ሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። የፋኖን ካምፕ ኤርፖርት አድርገነዋል። ጄኔራሉ ሜጀር ጄኔራል ብርሃኑ ጥላሁን ፋኖ ወይንም በሳቸው አገላለጽ የጽንፈኛው ቡድን ማረፊያ ካምፕ አድርጎት የነበረውን የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያን ከጠላት በማጽዳት ግንባታው ተጠናቆ አገልግሎት መስጠት ችሏል ብለዋል። ከ30 ዓመታት በፊት ተቋርጦ የነበረው አውሮፕላን ማረፊያው በዘመናዊ መልክ ግንባታው ተጀምሮ የነበረ ቢሆንም ባለፉት 4 ዓመታት በጸጥታ ችግር ምክንያት ግንባታው ተቋርጦ መቆየቱን ያስታወሰው የመከላከያ መረጃ ነገር ግን የመከላከያ ሰራዊቱ የልማት አደናቃፊ የሆነውና ጽንፈኛ ሲል የጠራውን ቡድን የፋኖን ኃይልን በማጽዳት አካባቢውን ሰላም በማድረግ በአጭር ጊዜ ውስጥ ግንባታው ተጠናቆ አገልግሎት መስጠት እንደጀመረ ገልጿል። ይህ የአውሮፕላን ማረፊያውን እንዲሆን ሰራዊቱ ታላቅ መስዋዕትነት የከፈለበት ነው ያሉት የ6ኛ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ቦታው ከዓመታት በፊት ጠላት ማረፊያ ካምፑ አድርጎት ነበረ። ቦታውን ሰራዊቱ ተዋግቶ ያጸዳበት
ያለበት ሁኔታ ነው ሲሉ ገልጸዋል። ስድስተኛ እዝ ተሰማርቶ በሚገኝበት ቀጠና ሁሉም የተላላኪዎችን የሽብር ተልዕኮ መና እያደረገ ህብረተሰቡ በሰላም ወጥቶ እንዲገባ እየሰራ ይገኛል ያሉት አዛዡም ልማት የሆነው ጽንፈኛ ቡድን ያሉት አማጺ ኃይል መሰረተ ልማቶች እንዳይለሙ ሙከራ ቢያደርግም መከላከያ ግን ልማት እንዲቀጥል ማድረጉን ቀጥሏል ብለዋል። እዙ በምስራቅ ጎጃምና አካባቢው ከተሰማራ ወዲህ የጥፋት ቡድኑ ከታሪካዊ ጠላቶች ጋር በመሆን የከፈተውን ውጊያ ማምከን ችሏል በማለትም የጠላት ምኞትም ህልም ሆኖ ቀርቷል ነው ያሉት። ሰራዊቱ ባይኖር ኖሮ ደብረ ማርቆስና አካባቢው የሰላምን አየር አይተነፍሱም ነበር ያሉት የከተማው ተቀዳሚ ምክትል ከንቲባ ተሾመዋል በበኩላቸው መከላከያ ባስገኘልን ሰላም ፊታችንን ወደ ልማት አዙረናል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ በስኬታማ ሁኔታ እንዲጠናቀቅ ከገዢው ፓርቲና ሌሎች ፓርቲዎች ጋር በትብብር እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታውቋል። የፓርቲው የስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ለምክክር ኮሚሽኑ ስኬታማነት ለመንግስት ብቻ የሚተው አይደለም ብለዋል። አመራሩ ምክንያታቸውን ሲያብራሩ የኮሚሽኑ ዓላማ በየትኛውም የሀገሪቱ ክፍል የሚገኙ የህብረተሰብ ክፍሎች ችግራችንን ይፈታል ብለው አጀንዳቸውን ያቀረቡበት ስለሆነ ፓርቲው ለጉባኤው ስኬታማነት የበኩሉን ኃላፊነት እንደሚወጣ ገልጸዋል። አክለውም ከህዝብ ተወካዮች ጋር በመወያየት ለሀገሪቱ ሰላም እድገትና ዴሞክራሲ ሂደት የጉባኤው መሳካት ትልቅ ዕድል ይዞ ይመጣል ብሎ ፓርቲው እንደሚጠብቅ ጠቁመዋል። በጉባኤው የፖለቲካ ልዩነቶች፣ የመልካም አስተዳደርና ሌሎች ችግሮች በጠረጴዛ ዙሪያ ለመፍታት ምክክሩን መደገፍ የኢትዮጵያውያንን የቀጣይ ዕጣ ፈንታ መወሰን ስለሆነ ሁሉም ባለድርሻ አካላት በቅንጅት መስራት አለበት ሲሉም አሳስበዋል። በመጨረሻም ታላቁ የኳታር መሪ አርፈዋል። ጠቅላይ ሚኒስትር አብይም ሐዘናቸውን ገልጸዋል። የኳታርን ህዝቦች በፍቅር በክብርና በእድገት እንዲኖሩ ያስቻሉት ትንሿን የባህረ ሰላጤው የገልፍ ሀገርን በዓለም መድረክ ላይ ግዙፍና ተጽዕኖ ፈጣሪ እንድትሆን ያደረጉት ታላቁ መሪ ሼክ ሐማድ ቢን ኻሊፋ አልታኒ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። እኚህ ታላቅ መሪ ለሀገራቸው ባበረከቱት ወደር የለሽ የልማት አስተዋጽኦና በህዝባቸው ዘንድ ባላቸው ጥልቅ ፍቅርና ክብር ሁልጊዜም በታሪክ ሲታወሱ የሚኖሩ ናቸው። ጠቅላይ ሚኒስትር አብይ አህመድ በኳታር የቀድሞ አሚር ህልፈተ ህይወት ሐዘናቸውን ገልጸው የአሚሩን የአሸማጋይነት ሚናን አስታውሰዋል። ሼህ ሐሚድ ቢን ኻሊፋ አልታኒ ሰላምን ለማጠናከርና ለውይይት እንዲሁም ለድርድር መሰረት ለመጣል የሚጥሩ ጥበበኛ መሪ ነበሩ ሲሉ የገለጹት ጠቅላይ ሚኒስትሩም የእሳቸው ማለፍ ለአፍሪካም ሆነ ለመላው ቀጠና ትልቅ ኪሳራ ነው ሲሉ በማህበራዊ ትስስር ገጻቸው ላይ ሐዘናቸውን አንጸባርቀዋል። ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ያነሱ ሲሆን ሼህ ሐማድ እንደ አውሮፓውያን አቆጣጠር በሚያዝያ 2013 በኢትዮጵያ ያደረጉትን ይፋዊ የሥራ ጉብኝት ለትብብር አዳዲስ አማራጮችን የከፈተና ለስትራቴጂካዊ አጋርነት መሰረት የጣለ ትልቅ ምዕራፍ እንደነበር አስታውሰዋል። ጠቅላይ ሚኒስትሩ በኢትዮጵያና በኳታር መካከል ያለው ጠንካራ ወንድማማችነት በአሁኑ አሚር በሼህ ታሚም ቢን ሐማድ አልታኒ መሪነት ይበልጥ እየጎለበተ እንደሚቀጥል ያላቸውን እምነት ጨምረው ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።